መስላ ነው የምትታየው በድራማም በሁንም እንዴ ሰው እኮ ናት ያቺን ሊገፈትራት እንዴት እንዳደረጋችሁ አይታችኋል መቼም በቪዲዮ ላይ አትንካኝ ሁሉ ብላ እንዴት እንዳረገች ያንን ላይ እናታቸው የሆነውን ከፈሯን ሁሉ ወደታች ወደ ላይ አድርጋ ያንቋሸሸችው 7 ቤት እገዛልሃለሁ ብላ ያንቋሸሸችው ለእሷ ለምን እንዳይነት መስሎ እሷን ሳያት ነው እንደሚመጣበት እሷን ሳያት ነው እንደ ወንድነቱና በቃ ሴት አትመስለውም እንደ እኔ ሁሌ ነው የምጠይቀው ምን መስላ ነው የምትታየው እውነቷን ነው እናትክ መሰልኩ ያለችው እንዴ እናትም እኮ አውጥታ ትጥላለች እኮ ድራማም ቢሆን እኮ በስነ ስርዓት ሰው በሚያየው መንገድ ሳይናናቁ ምን እነዚህ ሳይጋቡ እንዴት ተናናቁ የተጋቡለትማ እነዚህ በቤት ውስጥ ምን እንደሚሰሩ እኔ አላውቅም እንዴ እሷም ማክበር አለባት እሷ ግን እሱ በሚናገራት መልስ ነው ምንም ማድረግ አትችልም የሰው ልጅ እኮ ደህና ንግግር ሲናገርሽ ነው ደህና መልስ የምትሰጪው ዘላለም የማትወደውን ነገር አያውቅም እንዴ እሱ 2 ዓመት አብሯት አይደለ እንዴ ለምን የሚያስከፋትን ነገር ያደርጋል እንዴ ልጅ እኮ ናት ወጣት እኮ ናት የፍቅር ወሬ ትፈልጋለች እኮ መለማመጥ እኮ ትፈልጋለች እኮ እንዴ ምን እሱ ወዶ አያውቅም እንዴ ከዚህ በፊትም እኮ ገርፍሬንድ ነበረችው እኮ አይደል እንዴ እሷ ናት ምንም የሌላት ይቺ እኮ ከሱ ሌላ ምንም የምታውቀው ነገር የላትም ልክ እንደ ሽማግሌ ሉካፍተር እያደረጋት የሽማግሌ ስታይል ቁጭ በይ እንጂ ልክ እኛ እናቶቻችንን ድሮ ባልሰለጠነው ዘመን እንዲህ ነበር የሚያደርጉት እሱ በኋላው ክፍለ ዘመን ነው የሚሄደው ወጣት አይደለ እንዴ እሱ ያለባበስ አራዳ ነው እንዴ እሱ አይ ገንዬ እኮ ልባረስ ናት ብሩኬ እኮ የልብስ አራዳ ነው የልብስ አራዳ ማለት ነው ከምር ነው ካሁን እንዲህ ሽጉጥ ስትልበት ራሱ መረጋጋት አያውቅ እኔም እኮ የተናደድኩት እዩን እንኳን እንደዛ አላረግም እርግጥ ይሄ ቦጋለ ይሄን ድራማ ካልተውማ እሱ እኛን ሊያናድ ነው ሀይሚዬ የሚያመነጫጭቃት ጭራሹን የ4 ልጆች እናት እያለ እየለፈለፈ ስንት ዓመት 2 ዓመት ሙሉ አሁን የ80 ባልሽ መሰልኩሽ ሰው እኮ ያዳምጠዋል ፐብሊክ ነው እኮ ከካሜራ ጀርባ አይደለም የሚለው እርግጡ ቢነጠፍላት ስለዚህች እቺ እኮ ናቹራል ናት እኮ ምንም ድብልቅ የሌለባት ምን ያንሳታል ብንተም ቢሰግድላት አብራው ስትቆይ እናቱ መሰለችው እንዴ እናቱ እኮ አይደለችም ገርፍሬንዱ እንጂ የ80 ባልሽ አይደለውኝም የ80 ባሏ እንደዚህ ሊላት ነው እንዴ እስከዛሬ ድረስ ፍቅሩ ሳይናገር የቆየው ሲፈልገው እንዲህ ሊላት በጣም ነው የሚገርመው በጣም እንዴት አድርጋችሁ ዝም ብላችሁ እንደምትቀመጡ አላውቅም ጥሩ ነገር ሰራ ብላችሁ ነው መግቢያውን ሲሰራ ራሱ የትኛውን እንደሚያወራ የትኛውን እንደሚደባልቅ እዚህ ጋር ኢየሩስን ያመጣል እዛ ጋር እንትናን ያመጣል ኢየሩስ አንቺ ቁጭ በይ ካልፈለጋት ለምን ስሟን ያነሳል ካልፈለጋት ለምን የሷን ስም ይጠራል ነው ይፈልጋታል ነው ወይስ እኛ ሁሌ በሱ ንግግር እንደቆሰልን እንድንቀር መስሎታል ነው እኔ አላውቅም እናንተ ደግሞ አልሰማችሁም ምን እንዳላችሁ ማርሲ በዛ ይመራል ንግግር ገንዬ ከምር ብሩኬ በጣም በንግግር በጣም ለምን እዚህ ጋር እኮ በዚህ ኤጅ ላይ ፍቅር ነው መዝናናት ነው ያ ሁሉ ፍቅራቸው ያ ሁሉ የሚቃለዱት ልፊያቸው አይናፍቃቸውም ብሩኬ አይናፍቀውም እኔ እኮ በጣም ነው ራሴ የሚያመኝ ድራማ መሆኑን እያወቁ ከዚህ በፊት ያለው ነገር ነው ድሪም ማረገው የሚመጣብኝ እንዴ ይሄ ኤጅ እኮ በጣም የሚጣፍጥ ኤጅ ነው እኮ እዚህ ኤጅ ላይ ማሳለፍ ያለባትን ነገር ማሳለፍ አለባት ሀይሚትዬ ማለት ነው ካልሆን እኮ ለዛ አናዳጅ ቦጋለ ረገጣለ አስታርቁት ልሆናላችሁ እሱ መቼ ይሰማል የሰው ልጅ እኮ እንደዚህ ብሎ ነው የሚመልሰው ድራማም ቢሆን እኮ እንዲህ ብሎ መመለስ ይችላል እንዴ ለእሷ ሲሆን ነው እንዴ እሱ አንበሳ የሚሆነው ወንድነቱ የሚመጣበት ለምን ለዛች አትንካኝ እንዳትነካኝ ወደዛ ማረግልህን እንዴ አንቺ ተወጫለሽም አይባልም እኔ እሱ እኮ እንደዚህ የሚለው እንደዚህ በጣም የሚወዷት እንዳልች በጣም የሚወዷት ኦዲየንሶች ስላሉ እንደዚህ እንደሚኮን ስለሚያውቅ ነው ስለኛ ብሎ ምንም ማድረግ አይችልም ስለኛ ብሎ አንቺ ስለ ሰው ብለሽ አይደለም ገርፍሬንድሽን የምታከብሪያት
እዚህ ጋር እኮ እኛ እንጠራለን እዚህ ሚዲያ ላይ እኛ ብረናል ነው ታጠገቡ ያለችው ነገ እኮ ያገባታል እኮ ነገ እኮ አብሮ ይሄዳል። ኖ እንደኛ ማያቸው ሰው እኮ እንደዚህ ሲያረጋት ነበረ ብሎ ነው እኮ እንዴ እሱ ለራሱ አብራው ስትሄድ እንኳን ሼማ ይዘውም እንዴ እያጣጣላት ግን ማን ይጎዳል በዚህ ንግግሩ? ራሱ አይደለ? ዛሬ ባይሆን ነገ ራሱ ይጎዳል። ምንም አትሆንም። እሷ ባይዘወይ መገፋት ጥሩ ነው። ምንም አትሆንም። ይገባው እሱ ነው። ኖ እንደዛ ብለሽ አትበይ። ለምን አንቺ ቦይፍሬንድሽ አንቺ ሲያከብርሽ ነው ሲያጣጥልሽ ነው አንቺ አይ እግዚአብሔር ያውቃል እያልሽ ራስሽን እያጣጣልሽ ከሱ በታች ሆነሽ የምትኖሪ ለምን? ምን ስለሆነ ስታከብኝ ነው ማከብርሻል አይደለ? ምን አረገች? ሴት ልጅ እንኳን ፐብሊክ እንደዚህ ሚዲያ ላይ ቀርቶ ሶስተኛ ሰው ሲኖር ባልየው እንዲያንከበክባት ነው የምትፈልገው ፍቅረኛዋ። የብሩኬ እኮ ደግሞ እኮ ብሩኬ እስቲ በእናት በጣም ብዙ ሀብታሞች እኮ አሉ እንዴ በየሀገሩ ቤቱ በእኔ ስም ነው አይባልም እኮ። ስለ ሀብት ያንተ በቃ ይሄ ሀብትን ማስቆጠር ጀመርኩ እኮ። የተከራየ በእኔ ስም ነው ነውር ነው እኮ። ይሄንም ንገሩት እስቲ። አረ ቢስሚላ ይሄ ጉራ በኪሱ ስለ ሀብቱ ያወራል እንዴ? ቢኬድ እኮ ድራማ ስለሆነ ነው እንጂ 3 ወር አብራው ተቀምጣለች። እንደ ሚስት እኮ እሱን መክሰስና መከራከር ትችላለች። ያችኛው አርጉዟን ደግሞ ከሶ እኮ እሷን ካጠገቡ ማግለል ይችላል እሱ ከፈለገ ነው የምልሽ። ለምንድን ነው ይኸውልሽ ለምንድን ጠይቂ። እሷ እቺ ልጅ ለምንድን ነው በሩን ያንኳኳችው? አንደኛ ነገር በሐሰት ነው ከኔ ያላረገዘችም ብሏል አይደል እንዴ? እቺ ልጅ እኮ አቢዩዝ እያረገችው እኮ ነው እሱን። ገባሽ? እንዳይኖር እያረገችው ነው። ህግ እኮ ያቆማታል እኮ እሷን መንካት ካልፈለገ። እራሱ የእሱ ልጅ እንኳን ሆኖ ቢሆን እቺ ሴትዮ እሱ ደጃፍ መድረስ አትችልም፣ እሱን መንካት አትችልም። ገባሽ? ዲኤንኤ ከተመረመረ ወልዳ የእሱ ከሆነ ህጉ ተቆራጭ ቁረጥ ይለዋል እንጂ በግድ ኑር የሚለው የለም። እዚህ ደንቆሮ የለም። ስንት ጊዜ ነገር ናቸው። ስንት ጊዜ እንደዛ ብሎ ህግ የለም። እኛ ዳማ አይደለንም አልናቸው እንዴ? አፍሩበትም እንደ ይሄንን እንኳን ወጥተው ሲያወሩበት እና ስለፈለገ ነው እንዲሰራ ስለፈለጉ ነው አይደል? እየተካተተች የሚያመጡትኝ ከፈለጉ ይክሰሉ፣ ከፈለጉ የራሳቸው ጉዳይ። ሁለተኛ ነገር ካልፈለገ እንግዲህ አንድ ቤት ሰው 2 ሴት ሊያስቀምጥ ነው እንዴ? 10 አመጣለሁ አለ እኮ እሱማ። ካልፈለገ እኮ ምንም አይደረግም። መብትህ ነው እኮ አለችው። መብትህ ነው ብለዋለች። ያ ያንተ እንትን ነው ብለዋለች እኮ። ስለዚህ ምንም እኮ አሁን እኮ ምንም የምትኳተትበት ጉዳይ የላትም እሷ። እውነት ድራማ ካልሆነ በስተቀር ድራማ ነው። እሺ ድራማ ይሁን። እሺ ድራማ እንበለው። ዛሬ ድራማ ናቸው አይደል? እሺ ድራማ እንበለው፣ ችግር የለውም። ግን ድራማም ሲሆን ግን እሷን እያጣጣለ ክብር አይወድልሽም፣ ምነው ለዛች ክብር አይወድልሽም ብሎ እንትን አላላትም አይባልም። ክብር አይወድልሽም ለድራማም ቢሆን እኮ ያማል እኮ። ይሄንን ስትባያምም እንዴ ትላንትና ያቺ ሴት እንደዛ እንዴት ሴትነቷን አላስከበረችም ብለን ነው ስንሰድባት የነበረው አይደል እንዴ? ለድራማም ቢሆን እኮ ክብር አይወድልሽም። ቢያከብራት ምን ያንሳታል? እሱ ላመጣው እሷ ናት እንደ ያስረገዘችው። ሀይሚ ናት እንደ ይሄንን ነገር ያመጣችው። ለእሷ እኮ እንደውም እኮ በስነስርዓት ማስረዳት ነበረበት እኮ። እንደውም እኮ እሷ እኮ ጥሩ ሰው ስለሆነች እኮ ነው፣ ልጅ ስለሆነች እኮ ነው፣ መልካም ሴት ስለሆነች እኮ ነው። ሌላ ዱርዬ ሴት ብትሆን እኮ ደበላልቃለት ነው የምትሄደው ሁሉንም። ምን ታመጣለህ ብላ። እቺ ሴት እኮ ክብር ያላት ሴት ናት። እቺ ልጅ እኮ የምትከበር እኮ ሴት ናት እኮ። የፈለገ ለድራማም እንኳን ቢሆን እኮ ሞራላውን የሚነካ ነገር እኮ መናገር የለበትም። እሱ እኮ ነው ጥፋተኛ። ጥፋተኛ ሳይሆን እንኳን እኮ ወንድ ልጅ እኮ ሴትን ልጅ እንዴት መመለስ ያውቃል? አንቺ እኮ እሷን እኮ በቃ እሺ አንቺ ባልሽው እሄዳለሁ፣ እሺ በቃ አጥፍቻለሁ፣ ልክ ነሽ፣ በቃ የአሁኑን ማሪኝና ሸፋፍኝ። ለምን አንሸፋፈንም? ስንቱን ነው የምትሸፍንለት እንዴ? እኔ ዛሬ ቪዲዮ ቲጂ ምን ትያለሽ? አውርታችሁ ነበር እናንተ ስለምትፈሩ እናንተ ዝም በሉ። ለብቻዬን እኮ መጮህ እችላለሁ እኮ ተፈቀደች። እናንተ በጣም የኢትዮጵያ ሕዝብ
ነው ዝም የምትሉት? ምን የሰራው ደህና ስራ አለና ነው ዝም የሚባለው? ስለማይሰማን ነው ገኒ። ይኸውልሽ እኛ እዚህ ባይዘዌ እዚህ ጋር ገኒ ትክክል ናት። አንድ ነገር ከጀመራችሁ አንደኛ ነገር ማስታረቅ ነው። ሁለተኛ ነገር ደግሞ እነሱ ይሄን ቪዲዮ ካቆሙት ስለዚህ ነገር ትዘጋላችሁ። ይሄን ነገር ካላቆሙት ብሩኬ ያኔ ምን እያለን ነበር እንዴ? እዚህ ጋር ለሀይሚዬ ፍቅር አልጠየቀም። የምናውቀው ነገር የለም። በድብቅ ትዳርኛ የምናውቀው ነገር የለም። እኔ ብሩክ ሰርግ ምናምን አላየውም፣ ሽምግልና አላየውም። ቃል ኪዳን አድርገዋል። ሰው ማወቅ እንዳይፈልጉ ነው ላይክ የምትሉት። ይሄ አይነፋም። እኛ ሚዲያ ላይ ህይወት ታሪካቸው እንዳለ ስለነሱ ህይወት ሚዲያ ላይ አለ። ስለ ሚዲያ ላይ ምንም ነገር ሀይሚን በተግባር ያየነው ነገር የለም። በምላሱ እንኳን ሀይሚ እኛ ራሳችን ብሩክ የሀይሚዬ ንጉስ ብሩክን የመሰለ ብለን ልባችን ተንጠልጥሏል። ብሩክ ነው በተለያየ ቻናል። እኔማ ያኛው ተግባሩን ግን ዛሬ ላይ በተግባር አላሳየንም። ስለዚህ ብሩኬ ወደ ራሱ እንዲመለስ መንገዳችሁ መስመራችሁ አንድ ነው መሆን ያለበት። በቃ መመለስ አለበት። ሴት ላይ መቀለድ የለበትም። ብዙ ወንዶች ይሄን ነገር ይመለከታሉ። ገባችሁ? ብሩክን የሚመለከቱ ወንዶች አሉ። እነዚህ ወንዶች ደግሞ መበላሸት የለባቸውም። ቢያንስ ድራማውን ሲያካሄድ ለሚስቱ ሪስፔክት መኖር አለበት። በእኔ ስም ነው ይሄ ቤት የሰማንያ ባልሽ አይደለም ኔቨርስ አይባልም። ለምን እኛ ያለና ስንት ነገር እየደለለ ስለነበረ 4 ልጆች 3 ልጆች እያለ። ስለዚህ አንዳንድ ድራማውን ሲያካሄድ እዚህ ጋር እውነታውን የሚያውቅ ሰው አለ። እኛ እየተከታተልናቸው ነበር እና ሪስፔክት ባለው መሆን አለበት። ለሴት ልጅ መስት ሪስፔክት ነው። እዚህ ጋር ከሌ ተሰደበኝ አልተሳደበኝ ኔቨርስ አይ ዶንት ኬር። እና ፕራንክ ነው ድራማ ነው ቢሆንም ዲስከስ ያደርጉ ቀጥታኛ እንደገኒ ማለት ነው። ኤክሰለንት ሴትዮዋ በእግሬ ላይ ወደቁ አለ። እናንተን በፍቅር በሳቸው አይን አየዋቸው አለ። ልጁ እኮ የሚያወራውንም እኮ አያውቅም እኮ ግን ያውቁ ነው እኛን ለማወናበድ ነው እንጂ ያውቃል። ምን ብሎ ምን ቢናገር ሰውን ያወናብዳል። ያውቃል። አውቆ ነው እንደዚህ የሚለው እንዳይመስልሽ። ልጁ በጣም ብልጥ ነው። ኦኬ አውቆ ከሆነ ታዲያ ምን ሚዲያ ላይ እኮ ነው ስራ ብሎ ከያዘውም እኮ በስነ ስርዓት ሰርቶ ሰውን እንደሚያምን ማድረግ ነው። ብሩኬ ምስኪን ነው። እኛንን ምስኪን እኔ ሲነገረኝ ብሩኬ ገና ያጨልላቸዋል። ወጪውን እንዲተካ ነው የተባልኩት። ሪሊው ነው የምነግራችሁ። ያ ሰው እውነት ይሁን ውሸት ይኸው ቀጥሎታል እንደተባልኩት። ከአዲስ አበባ ከቡታጀር ሄዶና ምስኪን እኛንን ብሩኬ ሰኪን ነው። ጠይብ ምስኪን እንዴት እንደተቀያየረ አታውቁትም እንዴ? ቡታጅራ ላይ እንዴት እያበደ ነበር። ዛሬ ላይ እኮ ደህና ነው ከቡታጅራው። አስመሳይ ደግሞ ብሩኬ አስመሳይ ነው። ሀይሚቲ ይቅርታ እንደሚመለስለት ኦዲየንስ ደግሞ የዋህ ነው። አንድ ላይ ስለሚወዳቸው ሲታረቁ የተፈጠረውን ነገር በሙሉ ይረሳዋል። ያ ነው የእሱ ችግር። ችግሩን እንኳን በስርዓት ለመፍታት ፍላጎት ነው። ምን ያርገው? ኦዲየንሱ የሚፈልገው እኮ እነሱ አንድ ሆነው በቃ ደስ እንዲለው ነው የሚፈልገው። ኦዲየንስ እኮ ሌላ ነገር እኮ ከነሱ እኮ ገንዘብ አይፈልግ ምን አይፈልግ፣ አንድነታቸውን ነው የሚፈልገው። ምናልባት የተለዩ ሰዎች ሊኖሩ ይችላሉ። እንዲያከብራት ነው ከአንደበታቸው የሚወጣው ንግግራቸውን እንዲያስተካክሉ ነው። ገባሽ? እሷም እንደ ወንድ እውነት ለመናገር ዛሬ ምንም ጥፋት አላየሁባትም። ምንም አላደረገችም። መጣች እኮ በለበስኩት ልብስ መጣች አለ መጣሁኝ እንዴ እኔ ልብስም ለመቀየር መብት የለኝም ወይ? እቃዬንም ለመስወድ መብት የለኝም ወይ አለች። አብረሽኝ እንድትሆኝ ፈልጌ ነው አለ። መጀመሪያ ላይ ስትመጣ እኮ ደህና ነበረ። ከዛ የሆነ ታይም ላይ ተቀየረ። ነገ ድግስ ስላነሳችበት ነገማ ብሩኬና እዩ ናቸው ብሩኬ ቤት የሚገናኙት። እኔ ብሩኬ በጣም ነው ለምን እንደ ድሯቸው በፍቅር ቢመጡልን አልሐምዱሊላህ እሱን ነው እኛ የምንፈልገው። ግን ይሄን ድራማ ማቆም አልፈለገም። ሀይሚዬን ሲናገር ደግሞ ሁላችንም እንደ ሴት ይሰማናል። ከምር እኔ እንጃ ብሩኬ ብቻ ለልብ ይስጥክ። ሰው ሁሉ እንደዚህ ያጨልለክ። እኔ ቅድም ተናግሬያለሁ። አፕል ይሄ በስሏል ይሄ አልበሰለም እያለ ካለ ከባድ ነው። በቃ እሱ መቼም ያንን አፕል አይነቅለውም። እሷ ግን አፕሉን ታታ አርጋ አውጥታ ተናግራለች ዛሬ። እንግዲህ ከዚህ በለጠ ምንም ማለት እኔ ብዙ ተናግሬያለሁ። ገንዬ እንዴት ዋልሽ? እግዚአብሔር ይመስገን። ስራ ነበርሽ?